ጤና ይስጥልኝ ፕሮግራማችን ተከታታዮች ይህ ታሪክን ከባለ ታሪኩ በሚል መሪ ቃል እየተዘጋጀ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ነው። አዘጋጆች አምሳሉ መሐሪና ሮኒ አካሌ ስንሆን የድምጽና ምስል ቀረጻ እንዲሁም ኤዲቲንግ አሸር ሳሙኤል። ዛሬ እንግዳችን የያድ በያድ ለአጽላሃ ማለትም የበጅ ላይ ተያዞ ለስኬታማነት ፕሮጀክት ባለራዕይና ዳይሬክተር አቶ ወንዴ አካሌ ነው። ወንዴ እንኳን ደህና መጣህ። እንኳን ደህና ቆያችሁ። በጣም አመሰግናለሁ ስለተጋበዝኩ። ኦኬ፣ እስቲ እንግዲህ በመጀመሪያ ደረጃ ግብዣችን ተቀብለህ አክብረህ ወደዚህ ስለመጣህ ካለህ ጠባብ ጊዜ አመቻምቼህ እዚህ ስለመጣህ በጣም ደስ ብሎናል። ያለን ከበሬታም የላቀ ነው። እስቲ እንግዲህ ፕሮግራማችን ከመጀመራችን በፊት ወንዴ አካሌ ማን ነው? የት ተወለደ? የት አደገ? በኢትዮጵያ ውስጥስ የነበረው ማህበራዊና ፖለቲካዊ እንቅስቃሴ ምን ነበር? እስቲ ራስህን ለተመልካቾቻችን ብታስተዋውቅልን። በጣም አመሰግናለሁ። ስሜ ወንዴ አካሌ ይባላለሁ። ከአባቴ ከአቶ ሸቶ አካሌ ብሩና ከእናቴ ከወይዘሮ አበሩ ዘውዴ ገዛኸኝ በጎንደር ክፍለ ሀገር ጠንዳ ወረዳ ልዩ ጎጥ ወይንዬ ከተባለችው ቦታ ነው የተወለድኩት። ከዛም በህፃንነቴ ወላጆቼ ትምህርትን ፍላጎት በጣም ሲያውቁ ስለነበረ አምቦበር ለኛም ለሰፈራችን በጣም ሩቅ ስላልነበረ ከዛ የአንደኛ ደረጃ ትምህርት ቤት ተማርኩ። የአንደኛ ደረጃ ትምህርት ቤት ከተማርኩ በኋላ ሰባተኛ ክፍል አምቦበር ስላልነበረ አዘዞ ሰባተኛ ክፍል እንደገና ደግሞ ስምንተኛ ክፍል አዘዞ ሊቀጥል ፈልጌ በዛ በወቅቱ የደርግ ጊዜ ትንሽ ትምህርት ቤቶች ሲዘጉ ስለነበረ ያዘዞ ስለተዘጋ ቆላድባ ካወቴ እጄ ቆላድባ ስምንተኛ ክፍል ተማርኩኝ። እንደገና የቆላድባ ተማሪዎች ወደ ጎርጎራ ነበር ምደባቸው። እኔ ግን ወደ ጎርጎራ አካባቢ ከመሄድ እንደገና ወደ አዘዞ ተመልሼ አዘዞ 9ኛ ክፍል ከዛ ከ10 እስከ 12 የተማርኩት ጎንደር ፋሲለደስ ነው። በወቅቱ ያኔ ደርግ የተለያየ ህብረተሰብ በተለያየ ሁኔታዎች ሲያደራጅ ነበር። የወጣት ማህበር ነበር፣ የሴቶች ማህበር፣ የባለሙያዎች ማህበር እየተባለ እና ያንን በሚያደራጅበት ሰዓት እኔ ያኔ በወቅቱ ወጣት ስለነበርኩ በወጣቱ ማህበር በመሳተፍ የቀበሌ 11 የአዮማ ዋና ጸሐፊ ሆኜ ተመርጬ በዛ እንቅስቃሴ አድርገናል። ያንን በትምህርቱም እየተማርኩም ነው እና በዛ ደረጃ ላይ ስናደርግ የነበረው በወጣቱ እንቅስቃሴ የተለያዩ ያኔም ልክ በትክክል እንደሚባለው ወጣት ትኩስ ኃይል ነው እንደሚባለው ያንን ትኩስ ኃይሉን በትክክል ለመስራት የተሞከረበት ሁኔታ ያለ ይመስለኛል። እና የሽማግሌዎችን ቤት በመጠገን መንገድ በመስራት ችግኝ በመትከል መጽሐፍት ወጣቱ እንዲያነብ የመጽሐፍት ቤት በመክፈት መዝናኛ እንዲሆነው ሻይ ቤት በማቋቋም እና እንደገና ደግሞ የሙዚቃና የስፖርት በዚህ ደረጃ ላይ ወጣቱ እንዲሳተፍ በዛ ጥሩ እንቅስቃሴ አድርጋለሁ። የዛን እንቅስቃሴ በማየት ወደ አታጠቅ ሄጄ የምርትና የፖለቲካ ካድሬ ስልጠና አድርጋለሁ። በዛ ታጠቅ ጦሩ ሰፈር ውስጥ እዚህ የራሱ የሆነ የዚህ ካድሬዎች ማሰልጠኛ የሆነ ነበረ እና ከዛ ሰልጥኜ ወደ ተመለስኩኝ። ወደ ጎንደር ያው ደብረ ታቦር አውራጃ እስቴ ወረዳ 2 ዓመት ከ8 ወር ሰርቻለሁ። ወጣቱን በማደራጀት ወጣቱን ብቻ አይደለም ገበሬውን በማደራጀት ማህበረሰቡን በማደራጀት ከተማውን በማደራጀት በጋም ምንድነው ይባል በከተማም ይሁን እንደገና ደግሞ በገጠር አካባቢ ያለው ሰው የአምራቾች ህብረት ስራ ማህበር በመቋቋም የአገልግሎት ህብረት ስራ ማህበር በመቋቋም እንዲያውም በዛ ደረጃ ላይ ከተደረጉት እንቅስቃሴዎች እኔ ካቋቋምኳቸው የማህበረሰብ የአምራቾች ህብረት ስራ ማህበር ውስጥ ከዚህ ከክፍለ ሀገሩ ሁለተኛ የሆነበት በክፍለ ሀገር ደረጃ ላይ አንደኛ ጉማራ ወንዝ አጠገብ የነበረው አባል በዛ ደረጃ ደግሞ የኛውን እንደ ሁለተኛ እንትን የተወሰደበት ሁኔታ ነው። እሱንም ካደረኩ በኋላ ደራና ፎገራ ነው ሁለቱም ወረዳ 4 ወር ሰርቻለሁ። ከዛም ያን ከጨረስኩ ለአንድ ወር ሰሚናር የከተማ ስፖርት ትምህርት ቤት 6 ኪሎ
ለአንድ ወር ስልጠና ተደርጎ ከዛ ከሰለጠነ በኋላ መጨረሻ ላይ ድል የተደረገው ወሎ ክፍለ ሀገር ውስጥ አፋር ዱፍቲ ነበረ። ከዛ 2 ዓመት ሰርቻለሁ በዛ ደረጃ ላይ እስከ እስራኤል ሀገር ከመጣሁበት ጊዜ። ኦኬ ይሄን አሁን እንግዲህ ማህበረሰብን ማደራጀት ቀላል ነገር አይደለም። የቋንቋው ባለቤት መሆን ያስፈልጋል። የአካባቢው ባህልና ወጉን ማወቅ ያስፈልጋል። ከዚህ አኳያ ይሄን ነገር በትምህርት ነው ያገኘኸው ወይንስ እንደዚሁ በሚሰጡት አጫጭር ኮርሶች ነው? በዩኒቨርሲቲ ደረጃ በኮሌጅ ደረጃ 12ኛ ክፍል ካጠናቀቅኩ በኋላ የት ገባ? 12ኛ ክፍል ካጠናቀቅኩ በኋላ አሁን ቅድም እንዳልኩት ወደ ታጠቅ ውስጥ አሁን ቀጥሎ ከዚህ ሀገር ከመጣሁ በኋላ የትምህርት ሁኔታ ሰፋ አድርጌያለሁ። ገባኝ። ወደዛ እንደርሳለን። ወደ እስራኤል ሀገር እንዴት መጣ? እስራኤል ሀገር ስመጣ ቅድም ማነው ከእስራኤል ሀገር ስመጣ ዋናው እንትን የነበረው ያኔ ወቅቱ በደርግ በኩልም ያለው እንቅስቃሴ በጣም ጥብቅ ነበረ። ደርግን የሚቃወመው አካልም በየቦታው ነበረ። ስለዚህ አመች ሁኔታ ፈጥሮ ህብረተሰቡ ሱዳን አድርጎ ተጉዞ ወደዚህ እስራኤል ሀገር የሚመጣበት ጊዜ ነበረ እና ይሄን በተመለከተ የኔ ታናሽ ወንድሞቼ ሁለቱ አስቀድመው ከኔ በፊት መጥተው ስለነበረ እነሱም በላኩት ደብዳቤ እሱንም በመመርኮዝ ከስራ ቦታ ላይ ፍቃድ ጠይቄ ወደ ወላጆቼ ተመልሼ ከአባቴ ጋር ተነጋግሬ ለእናቴም ሳልነግር ነው ወደ ሱዳን። አሁን የእረፍት ጊዜህን ጨርሰሃል? የእረፍት ጊዜ ታቻር መጮ ነበር ያለከው እንዳንመልስ እንግዲህ። ኦኬ እንግዲህ እስቲ ወደዚህ ወደ ዋናው ፕሮግራማችን እንመለስና ፕሮግራማችን በእርግጥ የመጽሐፍት ዳሰሳን በተመለከተ ነው። ቢሆንም ግን አጋጣሚውን በመጠቀም እንደዚህ በማህበረሰባችን ውስጥ አስፈላጊ የሆነ እንቅስቃሴ ድርጅቶችን ፕሮጀክቶችን በመንደፍ እንዲህ እንዳንተ አመርቂ ውጤት ያስመዘገቡ ወንድሞቻችን እንቅስቃሴያቸውን ህዝቡ እንዲያውቅ ተጠቃሚ የሆነው ህዝብ በሚገባ ተረድቶ የፕሮግራሙን በስፋትና በጥልቀት መከታተል የሚችልበትን መንገድ ማመቻቸት የሚችልበትን ሁኔታ ለመፍጠር ነውና ይህ ያድ በያድ ለአጽላኻ ወይም ደግሞ እጅ ለእጅ ለስኬታማነት በሚል ርዕስ ፕሮጀክት ስትነድፍ ባለራዕዩ አንተ ነህ፣ አስተማሪ ነህ፣ ገለጻና ማብራሪያ ትሰጣለህ። ፕሮጀክቶችን በዛ ውስጥም በመንደፍም በማስተባበርም የተለያዩ ነገሮችን ታደርጋለህ። መቼና እንዴት ተመሰረተ ይሄ ድርጅት? ሰው እንዲያውቀው ግዴታው ምንድነው መብቱ ምንድነው የሚለውን በትክክል እንዲያውቅ ወደ 8 ዓመት ሰርቻለሁ። እሱን ካጠቃለልኩ በኋላ ደግሞ ወዴት ነው የሄድኩት? የኢትዮጵያ ብሔራዊ ድርጅት ነበረ ነሲቡት የሚባል እና ለዛ ኢትዮጵያውያን ዋና ስራ አስኪያጅ ሆኜ 3 ዓመት ተኩል ሰርቻ አሁን ቅድም ከጠየቀኝ ጥያቄ ለመምጣት ነው። አሁን ይሄን ነገር ካጠቃለልኩ በኋላ ግን እኔ የሰብኩትን በትክክል መስራት እንድችል እና የፈለኩትን ነገር ራሴ ነድፌ ለህብረተሰቡ ጠቃሚ ናቸው የምላቸውን የማያቸውን ነገሮች በትክክል ለማስተካከል አሁን ያድ በያድ ለአጽላኻ እጅ በእጅ ለስኬታማነት የሚለውን ድርጅት ራሴ ነድፌ ራሴ አቋቁሜ የግል ድርጅት ማለት ነው። በዚህ ደረጃ ነው እስካሁን ድረስ ከ2016 እስካሁን ድረስ እንቅስቃሴ ማድረገው በዚህ ነው። እንግዲህ 2016 ለተከታታይ 10 ዓመት በጣም ቆንጆ ነው። ይሄን ስትነድፍ ለምሳሌ እንግዲህ ወደዚህ ከመምጣታችን በፊት ያው እኔ ድርጅቱን ማውቃለሁ፣ ነገር ግን በተለያዩ ከተሞች የምታደርጋቸውን እንቅስቃሴ ዩቲዩብ ላይ ገብቼ ቅኝት ለማድረግ ሞክሬያለሁ። እርሶቹ በጣም ደስ የሚሉ ናቸው። ጠንካራ ቤተሰብ ስለመገንባት፣ የወላጆች ፓትሮል ይሄ ስለማቋቋም፣ በልጆችና በቤተሰብ መካከል በወላጆች መካከል ያለውን ግንኙነት ለማጠናከር ይሄ እኛ ቲክሾሬት የምንለው አይነት በዕብራይስጥ ያ ሁሉ ቆንጆ ነው። እንግዲህ ምን ያህል ከዛ ድርጅቱ የበጀት ፈሰሱን ከየት ነው የሚያገኘው? አሁን ይሄ ምንድነው አሁን በድርጅት ደረጃ ላይ ስንመለከት የተለያየ አደረጃጀት ስልት አለ። ፕሮጀክት አለ፣ ድርጅት አለ። የሁለቱ ልዩነት አለው። አሁን በጎ አድራጊ ድርጅቶች አሉ፣ በጎ አድራጎት ድርጅት አለ፣ የግል ድርጅቶች አለ፣ መንግስታዊ ድርጅቶች አለ። አሁን በሶስት ነው የሚከፈለው። ስለዚህ መንግስታዊ ድርጅቶች የምንላቸው በመንግስት በኩል ባጀታቸውን ያገኛሉ። የግል ድርጅቶች የምንላቸው የራሳቸውን
እውቀት የሚሆን ቃሽታው በሚያገኙት ይስተዳደራሉ። የበጎ አድራጎት ድርጅቶች ምንለው ከባለሀብቶችም ከተለያዩ ፕሮግራሞችን በመደፍ የሚያገኙበት ሁኔታ አለ። አሁን እኔ ከሶስቱ ውስጥ በግሉ ደረጃ ነው። በግሉ ደረጃ እንዴት ነው? አሁን እኔ ሙያ በመሸጥ ነው። አሁን ትልቁ ባጀቱ የሚገኘው ከየት ነው? ለማስተማር በምፈልግበት ጊዜ የማስተምርበት የራሱ የሆነ የገንዘብ መጠን አለው። ስለዚህ ያን ለማስተማር መሄድበትን ፕሮግራም ከነደፍኩ በኋላ ያው ይሄን ነገር በትክክል ይገዛሉ ከሚባሉት ቦታዎች ላይ ነገሩን በማቅረብ ከነሱ ጋር ግንኙነት በማድረግ መደረግ የሚገባቸውን ነገሮችን ከየከተማ ማዘጋጃ ቤቶች ጋር ከየከተማ ማዘጋጃ ቤቱም ከድርጅቶችም ጋር ሊሆን ይችላል፣ ከግለሰቦችም ደረጃ ላይ ሊሆን ይችላል። ስለዚህ በዚህ ደረጃ ላይ ያለውን የገንዘብ ሁኔታዎችን ማገኝ የምችለው ከሰርቶ በመቀበል ነው። በጣም ቆንጆ ነው። መሰረታዊ ፕሮግራሙ አሁን ያድ በያድ ላጽልሃ መሰረታዊ ፕሮግራሙ ትኩረት አድርጎ የተነሳው ምን ላይ ነው? ነገሩ ከሶስት ደረጃ የተያያዘ ነው። አንደኛው የሚጀምረው ከግል ነው አይደል? በግል ደረጃ ላይ የራስ አመራር ነው። በሁለተኛ ደረጃ ደግሞ የህብረተሰብ አመራር ምንለው አለ። ሶስተኛው ደረጃ ደግሞ የህብረተሰብ አመራር ምንለው አለ። የመጀመሪያው የግል አመራር ነው። በግል ደረጃ ላይ እኔ ምን ማድረግ መቻል አለብኝ የሚለው። ሁለተኛ የቤተሰብ ነው አይደል? በቤተሰብ ደረጃ ላይ ምን መሰራት መቻል አለበት የሚለው። በሶስተኛ ደረጃ ላይ ደግሞ የህብረተሰብ አመራር ማህበረሰቡ ነው። አሁን በግል አመራር ደረጃ ላይ እኔ ማምነው እያንዳንዱ ሰው የሚችለው ነገር አለ። ስለዚህ የሚችለውን ነገር የበለጠ መንገድን በማስያዝ ትምህርትን በመስጠት ያን የሚችለውን ነገር በትክክል እንዲሰጥ ማድረግ ነው። ብዙ ጊዜ ሰዎች ምንድነው የሚያደርጉት መሰለ? ብዙ ሰው እጁን ለመቀበል እጁ የሚዘረጋ ብዙ ሰው አለ። የኔ አመለካከትና አስተያየት ግን ከመቀበል በፊት የምትሰጠው ምንድነው? አሁን ስትሰጥ ትቀበላለህ አይደል? አሁን በተፈጥሮ ህግ ስትመለከት ትንሽ ጥሬ ዘርተህ ነው ብዙ የምታገኘው። ብዙ ምርት የምታገኘው። ስለዚህ አሁን እኔ ከግለሰቦች ላይ መስጠት የሚችሉት ነገር ስላለ እሱን ዝሩ ነው። እሱን ከገዘራችሁ ከሌላው ደግሞ ማግኘት የሚችሉትን ነገር በትክክል ታገኛላችሁ። እናንተ ጠንካራ ከሆናችሁ ቤተሰብ ጠንካራ ነው። ቤተሰብ ጠንካራ ከሆነ ማህበረሰቡና ህብረተሰቡ ጠንካራ ነው። ስለዚህ በዚህ ጉዳይ ስለማመን እያንዳንዱን ሰው በግልም ደረጃ በቤተሰብ ደረጃ እንደገና ደግሞ በማህበረሰብ ደረጃ ላይ ቡድኖችን በመቋቋም እንቅስቃሴ ማድረግ የሚችሉ። በጣም ቆንጆ ነው። እንግዲህ ድርጅቱ ማለትም ያድ በያድ ላጽልሃ እንደ ስያሜው ሁሉ ያው በቡድን በአንድነት ነው እጅ ለእጅ ተያይዞ መከራንም ችግርንም አልፎ ለውጤት መብቃት ነው። ካንተ ጋር የሚሰሩ የዚህ ሙያ ባለቤት የሆኑ ሰዎች አሉ? አሁን እሱ ወደፊት የማስበው ነገር ነው። እንዴት ነው እስካሁን ድረስ በእኔ ደረጃ ላይ ከደቡብ እስከ ሰሜን ድረስ እኔ ነው የማደርገው። ብዙ ጊዜ ስራውን ማደርገው እንቅስቃሴ ማደርገው። ስለዚህ የወደፊቱ ግን አላማዬ ምንድነው? ፕሮጀክቱን ሰፋ በማድረግ ሰዎች መሳተፍ የሚችሉበትን እነዛ መሳተፍና ሌሎችን ማስተማር የሚችሉትን ካለኝ ልምድ እና እውቀት እነሱን ግንዛቤ በመስጠት የበለጠ መስራት የሚችሉበት ሁኔታ እንዲፈጠር እንትላለኝ። ስልጠናና እንትን ትሰጣለህ? ለዚህ ብቃት ይኖራቸዋል ብለህ የምታስበው ማሰባቸው ሰዎች አሉ። በተለይ ወጣቱን ትውልድ እሱ ነው አንዱ ትልቁ ነው። አሁን ሁለቱን ነገር አሁን ቅድም እንዳልነው ወጣቱንም ከትልቁ ጋር ማያያዝ አለ፣ ትልቁንም ከወጣቱ ጋር ማያያዝ አለ። ስለዚህ በዚህ ደረጃ ላይ ሁለቱንም በትክክል ማያያዝ የሚችሉ ሰዎች ይኖራሉ። እነሱን በማደራጀት እንቅስቃሴ ማድረግ። ከዚያ ውጪ ለወደፊቱ ያለኝ አመለካከትና አስተያየት ምንድነው? ለምሳሌ በጣም አንገብጋቢ የሚባሉ ሀሳቦች ወይም ደግሞ ችግሮች አሉ በህብረተሰባችን በኩል ማለት ነው። ስለዚህ እነዛ በጣም በተለይ በህብረተሰቡ በኩል ስለ ኢኮኖሚ ምጣኔ ሀብት አያያዝ አንደኛ እንዴት ነው? ያው አብዛኛው የማህበረሰባችን አባላት ከገጠሪቱ ኢትዮጵያ የመጣ በመሆኑ የባንክ አጠቃቀምን የገንዘብ ይሄ አያያዝን ሁኔታ ሊረዳ የሚችልበትን መንገድ እንዴት ነው የምታስረዳው? አሁን እንግዲህ ስለገንዘብ በዚህ በኩል ለመሰለ አብዛኛው አሁን ደህና ነው። ከዚህ በፊት ግን ያለው ሁሉም የብሔራዊ ኢንሹራንስ ማለትም እኛ ቢተዋለው የምንለው የዛ ተመጽዋች ነው።
ስለዚህ ከእጅ ወዳፍ ነበር የነበረው የኑሮ ሁኔታ። አሁን ግን አብዛኞቹ ትልልቆችም ቢሆን ስራ እየሰሩ የገንዘብን ማግኛ ዘዴዎችን እየፈለጉ ነው። እና ለነኚህ ምንድነው የምትሰጠው? እንግዲህ ገንዘብ ስታነሳ በገጠሩ አካባቢ ገንዘብ ውድ ነው። አንድ ብር ስጠኝ ከማለት አንድ ማድጋ ያህል ስጠኝ ማለት ይሻላል የነበረው ማለት ነው። 2 ሽልንግ። ስለዚህ ያን ቢሸጥ የበለጠ እንደሚያወጣ ይታወቃል። ስለዚህ የዛ አይነት አመለካከትና በዚህ አይነት ያደገ ሰው አንዳንድ ጊዜም ከዚህ ገንዘብ በሚያገኝበት ሰዓት ላይ ገንዘብን የማያዝ ምክንያቱም ችግር የመጣ እንደሆን ችግሩን በትክክል እንድንወጣው በሚል ደረጃ ላይ የገንዘብ ቁጠባ ሊደረግ ይችላል። አባል ግን የገንዘብ ቁጠባ ስታደርግ የምትጎዳው ነገር ይኖራል አይደል? ከቤት መሟላት የሚገባቸው ነገሮች ይጎዳሉ። ስለዚህ አሁን ይሄ አንዱ ነው አይደል? አሁን ሌላው ደግሞ የኛ ህብረተሰብ አንዳንዴ ድሮ በነበርንበት ሰዓት ላይ ብድር አይወድም አይደል? ብድርም ካለ የተበደረው ሰው እንቅልፍ ማይተኛም። ያው ደግሞ አንዳንድ እንኳን ብድርም ከሆነ ምናምን አሁን ለምሳሌ የስጋ ምናምን ከሆነም ደግሞ በአመቱ ነው የሚከፈለው። ስለዚህ ስጋ ላይ ይባል ነበር ያለው። አሁን ግን አሁን ባለንበት ደረጃ ላይ ግን ስትመለከት ትንሽ ነገሩን ወደ ልቅነት የወሰደበት አንዳንድ እንትኖች አሉ። በተለይ በመከራውና በደስታው የሚደረጉ ድግሶች አሉ። አሁን በመከራና በደስታ የሚደረጉት ድግሶች አብዛኛውን ጊዜ ኢትዮጵያ ውስጥ አሁን በመከራውና በደስታው ሰው ራሱ አውጥቶ ነበር የሚያደርገው። መጀመሪያ ከውጪ የሚረዳው ይሸፍንልኛል ብሎ አያስብም። ስለዚህ ካለህ ሰፋ ታደርጋለህ፣ ከሌለህ ታጠባለህ። አሁን ግን ምንድነው የተደረገው? አሁን ድግሱን በሰፊ ይጠራለህ፣ የሚመጣው ሰው ይጥልልሃል። ያንን ችግሩ ማነው ያንን የሚሸፈን የሚገባውን ወጪ ትሸፍናለህ። አባል ግን ምንድነው አንዱ ትልቁ ነገር ባለዕዳ ነህ። አሁን ይሄ በዚህ ሀገር አሁን በአሽራይ ምናምን እያልን እንደምንገዛው አይነት በባንክ ደረጃ ላይ ማለት ነው። አባል እነሱ ግን አሁን በዚህ በሚወጣው ወጪ ግን በምትመለከትበት ሰዓት ላይ አንድ ደብተር የ50,000 ዕዳ አለ። ሁለተኛው ደብተር ላይ የ100,000 ዕዳ አለ። በዛኛው ደረጃ ላይ እንደዚህ 1-3 ልጅ ከዳርክ አይደል ያን 500,000 ዕዳ አለብህ ማለት ነው። ስለዚህ ያለ ካለህ ገቢ ጋር ስትወዳደረው በጣም ከባድ ነው። ስለዚህ ኑሮን በትክክል ለመምራት የምትቸገርባቸው ሁኔታዎች ይኖራሉ። እንደውም አንዳንድ ጊዜ ችግርም ቢገጥምህ ወደ ማህበራዊ ሰራተኞች ወይም ደግሞ እርዳታ መስጠት በሚችሉት አካባቢ መንግስት አካላቶች ስትሄድ አሁን የእነሱ ፍላጎታቸው ምንድነው? ከባንክ ያለህን አይደል ገቢና ወጪ የሚያስረዳ ወረቀት ይዘህልን ነው። አሁን በባንክ ያለው የውጭና የገቢ ሁኔታ ስትመለከተው አይደል ምንም አይነት ወደ ሚኑስ ወይም ደግሞ ወደ ዕዳ የገባበትን መረጃ የለህም። ዜሮ ነው አይደል? የገባበትና ያወጣበት እኩል ነው እንዲያው። ስለዚህ ያው መረዳት ቢገባና ተረዳም። አሁን ችግሩ ከየት ነው ያለ? ከደብተሩ ላይ ነው። ስለዚህ በእንደዚህ አይነት ሁኔታዎች ላይ ያለ እንትን አለ እና ይሄን ትንሽ መልክ መያዝ የሚቻልበት ሰው እንዳቅሙ አንዳንድ ጊዜ እንደዚህ አይነት ሁኔታ ምክር በሚሰጥበት ጊዜ አትደሩ ብላችሁ ነው ችግርን አይደል አብራችሁ አትካፈሉ በሚል ደረጃ የሚል አይነት አመለካከት መስጠት አይደለም። አባል ሰው ግን እንዳቅሙ ነው። ድሮ አቅም ካለ በዶሮ አቅም ከሌለ በዶሮ አቅም ካለ በበሬ። አሁን ደግሞ እንዳቅም 2,000 ታገኝና 10,000 የሚያገኝ አንድ አይደለም አይደል? 10,000 የሚያገኘውና 50,000 ጋር የሚያገኘው አንድ አይነት አይደለም። ስለዚህ እያንዳንዱ እንደሚያገኘው እንዳቅሙ ማድረግ የሚገባውን ነገር ቢያደርግ የሚል ነው። ቆንጆ እንግዲህ ይሄ ያድ በያድ ላጽለኻ ድርጅት ውጤት ተኮር ነው። እኔ እንደምመለከተው ከሆነ ውጤት ተኮር ድርጅት ነው። ከታላላቆች ሰዎችና ከወጣቱ ጋር የበለጠ ቀረቤታው ከማን ጋር ነው ያለው? ድርጅቱ ትኩረቱ ከሁሉም ነው። አሁን አንድ እንደምሳሌ ውሰድ። ለምሳሌ የምናያቸው በተለይ በወጣቱ በኩል ያለውን አንዳንድ ችግሮች እናያለን። ብዙውን ጊዜ ትልልቁ ሰው ምንድን ነው የሚለው? ኢትዮጵያ ሳሳድግበት የነበረው መሳሪያ ስላልሰራ በሚል አብሮ መሳተፍ የሚችልባቸው ሁኔታ መስራት የሚገባቸው ሁኔታ ወደኋላ የተወበት ሁኔታም አለ። ትንሽ አሁን እንግዲህ ያደግንበትን ብለው ቢያስቡት ወላጆቻችን ትንሽ ቆንጥጠውን ወይም ደግሞ መክረውን በዚህ ደረጃ ላይ ነበረ። ስለዚህ አሁን ልጅን ከዚህ ሀገር ካለው ከልጅ መብት ጋር ተያይዞ የሚመጡ አንዳንድ ነገሮች ስላሉ እነሱን በመፍራት ከልጆቻቸው ጋር ያላቸው ግንኙነት
መራራቅ የሚችልባቸው ሁኔታዎች የተፈጠሩበት ሁኔታም አለ። እሱም ብቻ አይደለም፣ የቋንቋም ችግር አለ። የቋንቋ ችግር ምንድነው? በወላጆች በኩል አማርኛ ይነገራል፣ በልጆች በኩል ደግሞ የራይስቱ ቋንቋ አለ። ስለዚህ አንተ ተናግረህ ማሰማት የምችለው በቋንቋ ነው። ስለዚህ ቋንቋው በሁለቱም በኩል እጥረት ካለ መግባባት የሚለው ነገር ችግር አለ። ስለዚህ በተቻለ መጠን እያንዳንዱ በሚችልበት ሁኔታዎች ላይ ወላጁ ልጆችን በትክክል ማቅረብ የሚችልበት፣ ልጆች ደግሞ ከወላጆቻቸው መቅረብ የሚችሉበት ሁኔታ እንዲፈጠር ጥረት በተለያዩ ሁኔታዎች ላይ የቡድን ስልጠና አለ። ስልጠናው እንዴት ነው? ለምሳሌ ልጆች እየወጡ እያመሹ ይባላል አይደል? አሁን እያመሹ የሚለው በእኛ አመለካከት በኢትዮጵያ ሰው ጨለማ ይፈራል። በጨለማ ምኝታ ነው፣ በቀን ስራ ነው። አሁን ደግሞ እዚህ ሀገር የምትመለከትበት ጊዜ በጨለማም በቀንም መስራት ይቻላል። እንደገና በቀንም በጨለማ መዝናናት ይቻላል። ስለዚህ አሁን መውጣታቸው ለወላጆች በጣም ወደ ጭንቀት ውስጥ ይከታቸዋል። ለልጆች ደግሞ የመዝናኛ ጊዜያቸው ስለሆነ ማለት ነው። ስለዚህ አሁን እነሱ የሚዝናኑበትን ቦታ እነሱ የሚያደርጉትን ነገር በትክክል ለማወቅ የሳየረት ኮሪ የምንለው አይደል? ይሄን የወላጆች ቡድን ተዘጋጅቶ በየሰፈራቸው እየዞሩ በየከተማቸው እየዞሩ በየአካባቢው ልጆቻቸው በሚዞሩበትና በሚያመሹበት አካባቢ እያዩ መመለስ የሚችሉበት ሁኔታዎች እንዲፈጠር የዚህ አይነት ስራ ይሰራል። ስለዚህ በሁለቱም በኩል ግንኙነቱ የበለጠ እንዲጠነክር ይደረጋል ነው። ያ እሱ ላይ ያየሁት ምንድነው ይሄ ሊብኖት ምሽፓት ሀዛካ የሚለው ነው። ይሄን ሁሉ ሲሆን እንግዲህ አቶ ወንዴ ወጣቱ በአሁኑ ሰዓት ያለው እንግዲህ ልጆቻችን ተምሮ የመለወጥ ፍላጎታቸው ምን ያህል ነው የሚል ግንዛቤ አለ? እንግዲህ አሁን ሀገሪቱ በጣም ምቹ ሀገር ናት። ትክክል። ምቹ ሀገር ናት ስል ምንድነው ኢትዮጵያ በነበረበት ሰዓት ላይ ለምሳሌ ምንድነው ሰዎች ወደ ትምህርት ቤት ያልሄዱ ትምህርት ቤት በአካባቢ ስለሌለ አይደል? እንደገና ለመማር ቢፈለግ ብዙ ቦታ ሄደህ የሚያስጠጋ ሰው ፈልገህ ስንቅ የሚያቀብል ሁኔታዎች ሁሉ አሉ አይደል? እሱ ሁሉ ነው። አሁን ግን እዚህ ትምህርት ለመማር ቢፈልግ ከጓሮ ነው። ስለዚህ ፍላጎት ያላቸው ራሳቸውን ያሻሻሉ፣ ራሳቸውን የቀየሩ ከፍተኛ ደረጃ ላይ ደረሷል። በአንጻሩ ደግሞ አይደል ይሄን ነገር በትክክል ከመጠቀም ይልቅ ወደ ደከም ወዳለው አይነት አመለካከት ይሄድማል። ስለዚህ አሁን አንዳንዴም እንደዚህ አይነት ሁኔታዎች የሚፈጠሩት በተለያዩ ችግሮች ነው። አንዳንዴ ለምሳሌ እኛ ፍላጎታችን ሁሉ ልጅ ደህና ውጤት እንዲያመጣ እንፈልጋለን። የእያንዳንዱ ልጅ ግን ደግሞ ከባህሪም ከእውቀትም ካለው ግንዛቤም ጋር የተለያየ ሰው ነው። ማንኛውም ሰው አንድ አይነት አይደለም። ስለዚህ ወይም የጤና ችግር ኑሮበት አልተረዳ ነው፣ ወይም ደግሞ ከቤት ማሟላት የሚገባንን በትክክል ሳናይ ቀርተን፣ ወይም ልጁ ከቤት ነው እኛ ውጭ ነን፣ ስለዚህ በዚህ ደረጃ ስራ ብለን የቋንቋውን ጉዳይም አለ። በእንደዚህ አይነት ሁኔታዎች ላይ ወደ ትምህርቱ ላይ የሚያዘነብሉበት ሁኔታዎች ላይ ይቀንሳል። ያ ማለት ግን ሌላ አማራጭ የለም ማለት አይደለም። በእኔ ያልተከወነ በእኔ ያልተሸፈነ በሌሎች በድርጅቶች አካባቢ ይሸፈናል። ሌሎች እርዳታ የሚሰጡ ሰዎች አሉ። ያንን ከእርዳታ ማድረስ የሚችለው ግን እኔ ነኝ። አሁን የቋንቋን ብንል ቅድም ስንናገር በቋንቋ ምክንያት ወደኋላ ሰው ወላጆች ያፈገፍጋሉ ብያለሁ። አባል በትምህርቱ ላይ ነው የሚያፈገፍጉት። አባል ልጁ ታመመ በሚባልበት ሰዓት ላይ ግን ወደ ሐኪም ቤት ለማድረስ ቋንቋውን ስለማልችል ሐኪም ቤት አልወስደውም አይልም። ምክንያቱም ከዛ ቦታ ላይ ትሄዳለህ። ከዛ ቦታ ላይ ሕክምና በሚገኝበት ቦታ ላይ ከተሄደ ሰው ደግሞ ምንድነው በዛው ቦታ ላይ አንተን መርዳት የሚችሉ አንተን ማገዝ የሚችሉ ሰዎች ይኖራሉ፣ ይተጋገዛል። ስለዚህ ይሄንን ማስሸነፍ የሚቻልባቸው ሁኔታዎች አሉ። ለዚህ ግንዛቤ መስጠት እንችላለን ነው ማለት ነው። እንግዲህ ክቡራትና ክቡራን የፕሮግራማችን ታዳሚዎች ፕሮግራማችን እንደቀጠለ ነው። ያድ በያድ ለአጽላኻ የተባለው ትልቅ ድርጅት እንግዲህ በማህበረሰባችን ውስጥ እቅድን ወደ ተግባር በመለወጥ ወይም በእንግሊዝኛው ብሬኪንግ ኢን ዳውን በምንለው አይነት መንገድ ከፍተኛ የሆነ ውጤት ያስመዘገበ ድርጅት በመሆኑ የዚህ ድርጅት ባለራዕይና መሪ እንግዲህ ለተለያዩ ድርጅቶች
እንደ ሞዴል አድርገን የምናቀርበው ነው። ስለዚህ ለተለያዩ ድርጅቶችና ፕሮጀክት ነድፈው ለሚሰሩ ወንድሞቻችንና እህቶቻችን ምን ትላቸዋለህ? ምን ትመክራለህ? ምክንያቱም ይህን ስል በኢትዮጵያ ሄዳውያን በኩል በርካታ ድርጅቶች ተመስርተው ከነመመስረታቸውም ሰዎቹን ደውለህ እንኳን ጠይቃቸው የሉም። ይሄ በሀገር ውስጥ ጉዳይ ሚኒስቴር ብዙዎቹ ቁጥር አላቸው፣ ስያሜ ያላቸው፣ ግን እንዲህ አይነቱን ድርጅት ፈልገህ ባለራዕዩን ወይም ደግሞ መሪውን በምጠይቅበት ጊዜ ድሮ ነበር ትቼው ይላል። እና እንደዚህ ራዕይ ያላቸው ራዕያቸውን ውጤት ላይ እንዳይደርሱ የሚያደርጋቸው ችግሩስ ምንድን ነው? የትምህርት ጉዳይ ነው ወይንስ ደግሞ የሙያው ባለቤትነት አለመሆን ጉዳይ ነው? ከናሁን ቅድም ስናነሳ ስለ አደረጃጀት ጉዳይ አንስተን ነበር አይደል? በሁለት ከፍለ ነው ነበረ። አንደኛው አሁን እስካሁን ድረስ የተነጋገርንበት አንዱ ማስሉል አንዱ መስመር መስመሩ ምንድነው? እኔ ቤተሰቤ ህብረተሰቡ የሚለው አይደል? በሌላ በኩል ደግሞ ስትመለከት እኔ የግል ድርጅቶች፣ የበጎ አድራጎት ድርጅቶች፣ የመንግስት መስሪያ ቤቱን እናያለን። አሁን አንዱ እንዲያውም በጣም ያው በዚህ በተለይ በበጎ አድራጎቱ በሶስተኛው ድርጅት ምንለው በዚህ ሀገር ሚዛራሽን ይባላል። አሁን በአሙታ በምናምን ተደራጅተው እንቅስቃሴ የሚያደርጉት አብዛኛዎች ደሞዝ አይከፈላቸውም። በበጎ አድራጎት ነው። አሁን በበጎ አድራጎት እንቅስቃሴ ያደርጋሉ። እንዲያውም እኔ በጣም ማመሰግናቸው ሰዎች ናቸው። ለምን የሚሰሩበት ስራ በጣም ከባድ ነው፣ ግን የህብረተሰቡን ችግር ለመፍታት በአንድ ላይ ተቀምጠው ውይይት አድርገው የህብረተሰቡን ችግር ለመፍታት ከፍተኛ ጥረት አድርገው አሁን በእነዚህ በጥረታቸውም ደግሞ የተሰሩ ስራዎችም አሉ። ለምሳሌ በየከተማው ስትሄድ አሁን ዛሬ ማዶን የምንለው ነገር አለ አይደል? የሆነ የተለያየ አዳራሾች አሉ። ኢትዮጵያኖችን በተመለከተ ያስገነቡት እነሱ ናቸው። የመዝናኛ ክለቦች ለመከራንም ደስታንም እንደዚህ አይነት ሁኔታዎች የሚደረግበት ጸሎት ቤቶችን በማቋቋም ደረጃ ነው። ስለዚህ አሁን እነሱ ይህ ሁኔታ ሁሉ የተደረገው በበጎ አድራጎት እንቅስቃሴ ከሚያደርጉት ነው። አሁን አንድ ትልቅ ችግር ነበር፣ የግንዛቤ ችግር። የግንዛቤ ችግር ምንድነው? ህብረተሰቡ የሚያስበው አንተ በበጎ አድራጎት እንቅስቃሴ ስታደርግ የሚያገኛት ነገር አለ የሚል አይነት አመለካከትና አስተያየት አለ። ምንም ነገር ማያገኙም። አገኘ የሚባለው ያው በሙያ ደረጃ ተቀጥሮ የሚሰራው ሰራተኛ ነው። አብዛኛዎች ግን እንደዚሁ በበጎ አድራጎት ያላቸውን እውቀት፣ ያላቸውን ችሎታ፣ ያላቸውን ገንዘብ ከቤታቸው መቀመጥ የሚገባቸውን ትተው ነው ይሄን ነገር ያደረጉት። አሁን ይሄ ነገር አይደል እንግዲህ እንቅስቃሴ ስታደርግ የሚሰጥፍ አመለካከት የዘነበለ ከሆነ የስራ ፍላጎትን ይቀንሳል እና ፕሮግራምህን ያበላሽብሃል። ስለዚህ አሁን እንደምትለው በዛን በወቅቱ የነበረው ሩጫ አሁን ባለንበት ደረጃ ላይ ትንሽ ቀዝቀዝ ያለ ይመስላል አለ። እንደዚህ ቀዝቅዟል ማለት እንችላለን። ስለዚህ ይሄን ነገር ነው በትክክል ማጠናከር የሚቻለው። ምክንያቱም እነዚህ ናቸው በአካባቢ ያለውን በትክክል ማየት የሚችሉ። በአካባቢ ያለውን ችግር አሁን ችግር የለም ማለት አይደለም፣ ብዙ አለ፣ የተለያዩ ሁኔታዎች አሉ። አባል ግን ብዙውን ጊዜ አትሰማ። ለምንድን ነው የማትሰማ? ከዚህ በአካባቢ ውስጥ ያን ችግሩን አጉልቶ ማያሳይ ሰው የለም። ስለዚህ አሁን እንደዚህ አይነት ሰዎች ማደራጀትን በጣም አስፈላጊ ነው። አሁን እንደዚህ ከሆነ እንደገና ደግሞ በሀገር አቀፍ ደረጃ ላይ የሚደራጁ ጉዳይ ከሆነ አሁን ቅድም ያልከውን ችግር መቀረፍ የሚቻልበት ወይም ደግሞ ማስተካከል የሚቻልባቸው ሁኔታዎች እንዲፈጠሩ ይደረጋል። ስለዚህ ቅድም እንዳልኩት ድርጅቱ በበጎ አድራጎት ነው። በበጎ አድራጎት እንቅስቃሴ ስታደርግ ደግሞ እንቅስቃሴ ለማድረግ ገንዘብ ትፈልጋለህ። ገንዘብ የምታገኘው ደግሞ የምታደርጋቸው እንቅስቃሴዎች ገንዘብ የሚሰጠው አካል ታማኝ ሆኖ ሲገኙ ነው። እሱን ካገኘ እንቅስቃሴውን ትቀጥላለህ። ካላገኘ ምን ይቀራል ነገሮች እንደዚህ እና የህብረተሰቡ ፍላጎት ካለ እንቅስቃሴ የሚያደርጉት እንቅስቃሴ ማድረግ የሚችሉ ካሉ ይሄ ነገር ትክክለኛ መንገድም ነው። ከመንግስትም ተጽዕኖ አድርጎ መንግስት በትክክል መስራት የሚችልበት ሁኔታ በትክክል መስራት። እንግዲህ አንተ አቶ ወንዴ አስተማሪ ነህ፣ ገለጻና ማብራሪያ ትሰጣለህ። በየከተሞች ፕሮጀክቶችን በመንደፍ ማብራሪያ ትሰጣለህ። በዚህ ሁሉ በየከተሞች እየተዘዋወርክ ይሄን ስታደርግ
በእያንዳንዱ ከተማ የምን ያህል ጊዜ ይፈጅብሃል? ተከታታይ ትምህርት ትሰጣለህ ወይ? አሁን እንግዲህ ፕሮግራሙ አንዳንድ ጊዜ አንዳንድ ፕሮግራሞች አሉ 10 ግንኙነት የሚወስዱ፣ አንዳንድ ፕሮግራሞች 5 ግንኙነት የሚወስዱ አሉ። አንዳንድ ጊዜ በአንድ ጊዜ ግንኙነት ተደርጎ ሰፋ አድርግ የሚሰጥ ገለጻ አለ። ስለዚህ እነዛን እያንዳንዱ ፕሮግራም እንደ ተጠቃሚ ፍላጎት እና መሰጠት የሚገባው ነገር አሁን ለምሳሌ አንድ ፕሮግራም ግጭት እንዴት መቀነስ ይቻላል፣ ችግር እንዴት መፍታት ይቻላል፣ ችግር መፍታት ግጭት ለምሳሌ በባልና ሚስት ሊሆን ይችላል፣ የቤተሰብ ደረጃ ላይ ሊሆን ይችላል፣ የጉርብትና ሊሆን ይችላል፣ የተለያዩ አብሮ በመኖር በስራ ደረጃ ላይ ሊሆን ይችላል። ስለዚህ አሁን የዚህ ፕሮግራም ወደ 14 ግንኙነት ያስፈልገዋል። ስለዚህ 14 ግንኙነት እያንዳንዱ ምን መደረግ እንደሚገባው ምን መሰራት እንደሚገባው በፕሮግራም ደረጃ ላይ የሚደረጉ እንቅስቃሴዎች አሉ። ቅድም ያልኩት አሁን ወላጆች ሳይሮቶሪም ብለን ወጥተው እንቅስቃሴ እንዲያደርጉ 6 ግንኙነት ያስፈልጋል። የገንዘብ አስተዳደር በተመለከተ ወደ 10 ግንኙነት ያስፈልጋል። ስለዚህ እንደዚህ እንደ ፕሮግራሙ ሰፋ የምናደርግበትም ማጥፋት የምንችልባቸው ሁኔታዎችም አሉ። ያም ብቻ ሳይሆን ደግሞ ይህን ነገር በትክክል እንቅስቃሴ እንዲሆንለት የሚፈልገው አካል ባለው የገንዘብ መጠን ይሆናል። ስለዚህ አንድ ግንኙነት በአንድ ግንኙነት ላይ የ3 ሰዓት ግንኙነት 3 ሰዓት ግንኙነት ስንል 2 ሰዓት ተኩል ነው በእንትኑ ደረጃ ላይ 3 ሰዓት ነው የሚለው ግን አካዳሚያዊ በሚል ደረጃ ላይ በዚህ በትምህርቱ በሙያው ደረጃ ላይ የ2 ሰዓት ተኩል ግንኙነት ይደረጋል። የ2 ሰዓት ግንኙነት ቅድም እንዳልኩት 10 ግንኙነት ይወስዳል፣ 5 ግንኙነት ይወስዳል፣ 6 ግንኙነት ይወስዳል። የዚህ እንደ ርዕሱና እንደ ዋና እንደ ነጥቡ ጋር ተያይዞ ይመጣል። ይሄ ለወቢል ሽኔ በአጽላኻ በኮል ማጻም የሚለው ይሄኛውስ ምን ያህል ጊዜ ይወስዳል? አሁን ለወቢል ሽኖ ቅድም እንዳልኩት ነው። ሽኖ አሁን ለውጥ እንዴት ይመጣል? ለውጥ እንዴት ማምጣት ይቻላል? ለውጥ ሲባል በማህበረሰብ ውስጥ ነው። ባናኗር ለውጥ ቅድም እንዳልኩት የሚጀምረው ከግል ነው። አሁን ብዙ ጊዜ ምንድነው ይባል ከውስጥ ወደ ውጭ ማየት አለ፣ ከውጭ ወደ ውስጥ ማየት አለ። አብዛኛውን ጊዜ የሚሳሳተው ሰው ከውጭ ወደ ውስጥ እያየ ነው ስለሚያበዛው ነው። አሁን የውጩ ያንተን አይደለም አንተ እንድታድግበት ሳይሆን ሰውን ደስ ለማሰኘት የምታደርገው እንቅስቃሴ ነው። በውስጥ የምትለው አንተ የምትፈልገውን ነገር ወደ ተግባር መተርጎም ነው። ስለዚህ አሁን ከውስጥ አሁን እኔ የምለው በውስጥ እያንዳንዱ ሰው የሚፈልገው ነገር አለ፣ መሰራት የሚገባውን ነገር አለ፣ አሁን የሚቆረቆረው ነገር አለ፣ የሚጎረብጠው ደስ የማይለው ነገር አለ። እሱ ነው የሚጀመረው። እሱን ስታስተካክል ሌላውን ነገር በትክክል ታስተካክለዋለህ። አንተ ደህና ኮንክሪት ሰብለና ነው ቅድም እንደተናገር ነው። ለምሳሌ አሁን የአድባያድ ይሄን ፕሮጀክት ብሎ በውስጡ ነደፈ ድርጅቱ። አንዳንዶቹ ይሄ ሱቅ ምሽፓክቲ ማለትም የቤተሰብ አምባጓሮ የምንለውን ነገር ሙያተኛ ሊያስፈልግህ ይችላል ከውጭ ማለትም የማህበራዊ ጉዳይ ሰራተኛ ወይም ደግሞ አንዳንድ ነገር ሊያስፈልግ ይችላል። ከነኚህ በየከተማ ውስጥ ካሉ የማህበራዊ ጉዳይ መስሪያ ቤቶች ጋር ያለህ ግንኙነት ምንድን ነው? አሁን ግጭትን ስትመለከት በእኛ ሀገር ማነው ድሮ ተወልደን ባደግንበት ሀገር ማለት ነው ግጭትን ለመፍታት ጥረት የሚያደርጉ ሽማግሌዎች ናቸው። ሽማግሌ ነገሩ አንድ ነገር ሲታይ በሽማግሌ ይታይ ይባላል። ነገሩ እንዳይባባስ ሽማግሌ ይየው ይባላል። ከነሱ በላይ ሲሆን ነው ወደዚህ ወደ ህጋዊ መስሪያ ቤቶች የሚታየው። አሁንም ያን ሞዴል ነው የምንወስደው፣ ያንን አሰራር ነው የምናየው። አሁን ለሽምግልና ስንል በእርግጥ ኢትዮጵያ ውስጥ በሽምግልና ደረጃ ላይ የሚመረጡት አሁን አንተና እኔ አለመግባባት ተፈጥሮ ከሆነ አንተ የምትፈልጋቸውና እኔ የምፈልጋቸው በሁለታችን ስምምነት ነው የሚመረጡት የነበረ። አሁን በዚህ ሀገር እንደሱ አይነት ሁኔታ ለማግኘት ይከብዳል። ምክንያቱም እያንዳንዳችን የመጣንበት በተለያየ ወጥ ነው። ስለዚህ በአንተ ታዋቂ የተባለው ሰው በእኔ በኩል ላይ ይታወቅ ስለሚችል እሱ ሳይሆን አሁን የሁላችንም ደህና ሰዎች የሚባል በከተማው ደረጃ ላይ ደህና ሰዎች አሉ የሚባሉትን ሰዎች እነሱን ማሰባሰብ ነው። የእድሜ ክልላቸው ሽማግሌዎች ብቻ አይደለም፣ ትንሽ እውቀታቸው በሰል ያለ በወጣትነት እድሜ ያሉ በሴቶችም ያሉ እነሱንም ሁሉንም ባንድ ላይ በማድረግ ስልጠና ይሰጣል። ስልጠና ሲሰጥ አሁን እነዚህ የሰለጠኑ ሰዎች እንዲያውም አሁን ቅድም ካልካቸው ከማህበራዊ ሰራተኞች ጋር
ከፖሊስ ጋር ከተለያዩ ሰዎች ጋር አብሮ መስራት የሚችሉባቸው ሁኔታዎች ሊፈጠር ይችላል። ስለዚህ አሁን ከዛ ከባለሙያዎች ከመረዳት ይልቅ በእኛ ስር ያለፉት ሰዎች የሚረዱት ነው የሚበልጥ። ባህሉን ለምሳሌ በቤተሰብ መካከል የሚነሳውን አምባጓሮ ሴቶች ከጾታ አኳያ የማይገልጹት አንዳንድ ነገር ሊኖር ይችላል። ከዚህ አኳያ ገና ሲናገሩ ይሄ የሀገር ሽማግሌ ወይም የመንደር ሽማግሌ ወይም የአካባቢ ሽማግሌ የምንላቸው ካነጋገሯ ነገሩን ሊገነዘቡ ይችላሉ። በጣም ቆንጆ ነው። ሌላው ይሄ ሀክሻራ ለሐካማት ሰየረት የሚባለው መመዘኛችሁ ምንድን ነው? ለስልጠና አንድ መጀመሪያ ፍላጎት ለምሳሌ የምንመሰለ እንግዲህ ሰየረት ማለት ፓትሮል ማለት ነው። ዙሪያው የሚዞር በኢትዮጵያ ፓትሮል አለ፣ ጠመንጃ ይዞ ሮንዳ አለ እና ልክ እንደዛ ሁሉ በተለይ ይሄ በውትድርና በተለያየ ቦታ የሰለጠኑ ሰዎች ምናምን ምንድን ነው መመዘኛው? አሁን ኢትዮጵያው ሮንድ የምንለው በመንግስት በኩል የሚደገፍ አካል ነው። አሁን ለምሳሌ ማሰርም ይችላል። አንድ ቀን ጣቢያ ያሳደረ ሌላውን ነገር ባያደርግ የአንድ ቀን ጣቢያ ማሳደርም አቅም አለው፣ መብት አለው። አሁን እዚህ ሀገር ይሄኛው የምንለው ሌላ ነው። ይሄኛው የምንለው ወላጆች ናቸው። ወላጆች ስንል ደግሞ አሁን በልጆች ደረጃ ላይ አንተ ባለየ አንተ እንዲህ ያልክ ነህ በሚል ደረጃ ላይ ሳይሆን አሁን አንደኛ ልጆችን አቅርቦ በማነጋገር ነው፣ በመወያየት አንዳንድ እንኳን ችግሮች ሲፈቱ ማነው ሲኖሩ ይሄ ችግር የተፈጠረውን በጋራ ሆኖ ለመፍታት ጥረት ማለት ከወጣቶች ጋር ማለት ነው። ስለዚህ በእንደዚህ አይነት ሁኔታዎች ላይ የበለጠ በወላጆችና በዚህ በቡድኑና በወላጆች በኩል ያለው ቁጥር አሁን ለምሳሌ ፖሊስ አለ እዚህ ሀገር። አሁን ፖሊስ በሚዞርበት ሰዓት ላይ የፖሊስ የራሱ ስራ አለ። ወንጀል ስትፈጽም ከተገኘ ትያዛለህ። ስለዚህ አትታለፍም። መሆን የሚገባውም ነገር አትመከርም ማለት የምትመከረው ከገባ በኋላ የምትመከርባቸው ሁኔታዎች አሉ። ይሄኛው ወደዚህ ለማሰርም አይደለም ለመቅጣትም አይደለም። አባል ነገሮች ግን እንዳይፈጸሙ አንዳንድ ጊዜ የማይረቡ ነገሮች ትልቅ ሰው ባለመኖሩ ምክንያት የሚፈጸሙ አሉ። ስለዚህ አሁን ትልቅ ሰው በዛ አካባቢ ካለ ትልቆችን በማየት ችግሩ እንዳይፈጠር አስቀድሞ መከላከል የሚቻልባቸው ሁኔታዎች እንዲኖሩ ይደረጋል። በሌላ በኩል አላግባብ የሆኑ ሰዎች ይኖራሉ። ስለዚህ ከእነሱ ማዳን ይቻላል። ብዙ ጊዜ ነበር አንዳንድ ጊዜ የማይሆኑ ሰዎች የተለያየ ወጣቶችን ለማበላሸት ጥረት የሚያደርጉበት ሁኔታ ነበረ። ያንንም ትልልቆች በዚህ ቡድን ላይ እንቅስቃሴ ሲያደርጉ ስለነበረ እነዛ ሰዎች እነሱ ላይ ከመገናኘቱ ያቋረጡበት እንደገና ደግሞ ይሄን መጥፎውን ነገር እንዳያደርጉ የተቆጠቡበት ሁኔታም አለ። ስለዚህ ይሄ ቡድን ቅድም እንዳልኩት በመግባባት በመነጋገር በመወያየት በማቅረብ የሚፈታ ቡድን ነው እና ወላጆች ናቸው። ደግሞ በዚህም ደረጃ ላይ ደግሞ አንዱ ትልቁ ነገር ሚስጥር መደበቅም ነው። ሚስጥር መደበቅ ማለት እንዴት ነው? አሁን በዚህ ቡድን ውስጥ የሚሳተፍ ሰው ማታ ሲዞር ያየውን ነገር ሌላ ሰው አይናገርም። ለሚስቱም አይናገርም። ይሄ ሁሉ ትምህርት ይሰጣል። አዎ ለልጅም አይናገርም። ምክንያቱም እንደዛ ከሆነ ይሄ ሚስጥርን ማማከን ሚስጥርን የሰውን መብትን መጉዳትም ስለሚሆን ማለት ነው። ስለዚህ እንበል የአንድ ሰው ልጅ ካለ አግባብ ካልሆነ ቦታ ላይ ቢያይ እና ያን አላግባብ ላይ የነበረው ልጅ ወላጆቹ ጎረቤቶቹ ቢሆኑ ወይም ዘመዶቼ ቢሆኑ አይ ልጅን እንኳን አይቼው ነበር እንደዚህ አይነት ቦታ ላይ ማለት አይቻልም። ስለዚህ በጣም ችግሩ በጣም የበሰለ ወይም ችግሩ በጣም ከፍተኛ ከሆነ ሌላ ባለሙያዎች አሉ። ባለሙያዎች ጋር ምክክር የሚደረገው። ስለዚህ በዚህ እንቅስቃሴ ልጆች ወደ መጥፎ ቦታ ላይ እንዳይሄዱ አደጋ ውስጥ እንዳይገቡ አልኮል ጠጥተው ራሳቸውን እንዳያበላሹ እንደገና ደግሞ አደገኛ እጽ የምንላቸው እነሱ ላይ እንዳይጠቀሙ ካልሆነ ቦታ ላይ እንዳይደርሱ አስቀድሞ መመለስ የሚቻልባቸው ሁኔታዎችን ለመፍጠር የሚደረገው እንቅስቃሴ። ስለዚህ አሁን ከገጠመ በኋላ የሚለው ሳይሆን ከመግጠሙ በፊት ምን እናደርግ የሚለው በጣም ቆንጆ ነው። አቶ ወንዴ እንግዲህ በአገር አቀፍ ደረጃ ከሰሜን እስከ ደቡብ ባሉት የእስራኤል ከተሞች የኢትዮጵያ ሄዳውያን በሚገኙበት ቦታዎች በሙሉ በመገኘት ለተከታታይ 10 ዓመታት ይህ ፕሮጀክት መልካም አስተዋጽኦ መልካም አገልግሎት በማበርከት ላይ ነው። በዚህኛም ደስተኛ ነን። በሌላ በኩል ይህ ፕሮጀክት ማለትም ያድ በያድ ለአጽለኻ ዓለም አቀፋዊ ግንኙነት አለው ወይ?
ካለው እስኪ ከየትኞቹ ሀገራት ጋር በዓለም አቀፍ ደረጃ ከድርጅቶች ጋር ሊኖረው ይችላል? አሁን ገና አሁን ዓለም አቀፍ ምናምን የሚለው አሁን በውስጥ በሀገር አቀፍ ደረጃ ለምሳሌ ያለ ከኢትዮጵያ ካለው ከኢትዮጵያ ጋር ገና እንትና ፍላጎቱ አለ። አሁን ፍላጎቱ ምንድነው? በዩኒቨርሲቲዎች በኮሌጆች አብዛኛውን ጊዜ የስራ ልምድ ልውውጥ የሚባል ነገር አለ። ስለዚህ አንተ የምታውቀው ሌላ ትከፍላለህ፣ አንተ የማታውቀውን ክሬያ ታገኛለህ። የዚህ አይነት አመለካከትና ፍላጎት አለ። አሁን ግን እኔ አሁን በሚቀጥለው ዓመት ጀምሮ እንደ በጣም እንደ አስፈላጊነት የማስባቸው የተወሰኑ ነጥቦች አሉ። አንደኛው ምንድነው? ቅድም እንዳልኩት በጣም አንገብጋቢ የሚባሉ ችግሮች ይኖራሉ። እነሱን አሁን ከባህል አኳያም ከተለያዩ ሁኔታዎችም ስለዚህ እነዛን ችግሮች አንድ ጊዜ ሲደርስ ወይ በመጮህ ወይ ሰላማዊ ሰልፍ በመውጣት ለአንድ ቀን ለሁለት ቀን ታይቶ ከዛ በኋላ ወደ ቤት ከመመለስ ያነ ማቋረጥ እንቅስቃሴ ማድረግ እንዴት ይቻላል የሚለው ችግሩን በየትኛውም በኩል ያለውን ማለት ነው። ወይ በወላጅ ደረጃ ላይ ሊሆን ይችላል፣ በመንግስት በኩል ሊሆን ይችላል፣ በግል ደረጃ ይሆናል። እነዚህዎች ነገሮችን የበለጠ በማየትና አቅጣጫ በማስያዝ ዘላቂ ውጤት እንዲኖረው ማድረግ ነው። በሌላ በኩል በህብረተሰባችን በኩል ብዙ አዋቂዎች አሉ። የአዋቂ ስብስብ ያስፈልጋል። የአዋቂ ስብስብ ማለት እንዴት ነው? አሁን እያንዳንዱ ሰው ብቻውን ሲሆን ያለውንም ያጣል፣ እንደገና ደግሞ ማግኘት የሚገባውንም ያጣል፣ የነበረውንም ይጠላል። የነበረውንም ይጠፋል። አሁን ነበርኩ የሚል ብቻ ይሆናል። አሁን ስለዚህ ወደ ኋላ እየተመለሱ ከመቋዘም የነበረውንም አጠራቅሞ ያሁኑንም በትክክል አይቶ የወደፊቱንም ፕሮግራም በትክክል መንደፍ የሚቻልባቸው ሁኔታዎች እንዲፈጠሩ ማድረግ ይቻላል። ስለዚህ አሁን እነዚህ ደህና አመለካከት ያላቸው በተለያየ ቦታዎች ያሉትን ሰዎች በማሰባሰብ እንደዚህ በሰሚናር መልክ በግንኙነት መልክ ሀሳብ ለሀሳብ እያንዳንዱ የሚችለውን ያህል ማለት ነው። አንዱ የሚችለው አለ፣ ሌላው ማይችለው አለ። ስለዚህ የመማሪያ ፕሮግራም መሆን አለበት የሚል አመለካከት ተምሮ ማስተማር እንደዚህ አይነት አመለካከት አለ። ከዚያ ውጪ ቅድም በግል ደረጃ ላይም ደግሞ አሁን መቼም ሰው እንደ ሀሳብህ ነው የምታበቅለው። አይሆንልኝም፣ አይሳካልኝም፣ አይሟላልኝም ሌላው ነው መንገዴን የሚዘጋብኝ እያለ ከታሰበ መዘጋቱ አይቀርም። ስለዚህ አሁን ሀሳቡ አይሆንልኝም ከማለት ይሆንልኛል፣ ይሳካልኛል፣ አደርገዋለሁ እንኳን ሌላ ለመሄድ እንቅስቃሴ እያደረግኩ የሆነ እንቅፋት እንኳን ቢፈጥረኝ የሚደግፈኝ ሰው አለ በሚል በተስፋ ደረጃ ላይ እንቅስቃሴ ማድረግ የሚቻልባቸው ሁኔታዎች እንዲፈጠሩ ይሄ ነው። በሌላ በኩል አሁን ሰው ስትሰማው በተለይ በህመም ደረጃ ላይ ስትመለከተው አንዳንድ ሰው ሌሊት አይስማማውም ይሆናል፣ ያመዋል፣ ያስቸግረዋል። አባል ግን የበላው ምግብ ምናልባት የተለያየ ሁኔታ በተለያየ ምክንያት ስለዚህ ጠዋት ተነስቷል። አባል ግን ያን ታሞ ያደረውን ሰው ብትጠይቀው እንደምን ደራደርክ ሲባል እግዚአብሔር ይመስገን ደህና ነኝ፣ አሁን እንግዲህ ተነስቻለሁ ማለት ሲገባው አብዛኛው ሰው እንደሚለው አትላንት ነው ያደረኩት ታዲያ ሲያደርገኝ ያደረኩት ታዲያ እያለ ያወራል። አሁን ደግሞ ያገኘውን ሰው ሁሉ በቀኑ ሙሉ ሲያወራ ይውላል። ስለዚህ አሁን ያ ምሽት ደግሞ ይመጣል። ስለዚህ ምሽቱ ሲመጣ ምንድን ነው የሚለው? ትናንትና የመጣው ደግሞ መልሶ ሊመጣ አሁን ሁለት ዕዳ ይዞ ይተኛል። ገብቷል። ስለዚህ እኔ ግን ምንድን ነው የምለው? ትናንትና አስቸግሮ ነበር፣ ተነስተሃል። ከቆምኩ በኋላ ግን ደህና አድርጎ ደህና ኑሮ እንዳለ ደህና ህይወት እንዳለ በዚህ ደረጃ ላይ ካየኸው በሚቀጥለው ሌሊት ያለው ደህና ይሆናል። ስለዚህ አሁን ከአመለካከትም ጋር አብሮ የሚመጡ ችግሮች ናቸው። ብዙውን ጊዜ እነዛን ችግሮች ሰው መቼም አያመውም ማለት አይደለም፣ ያመዋል። አባል ግን ከህመም ለመውጣት ከተፈለግ መነሻው ምንድን ነው? ያደረግከው ነገር ምንድን ነው? ከምግብ ከሆነ ምግብ፣ ከእንቅስቃሴ ከሆነ እንቅስቃሴ፣ ከሀሳብ ብዛት ከሆነ የሀሳብ ብዛት እንድታርጌ መቀነስ መቻል አለብኝ። ብቸኝነት ከሆነ ከሰው ጋር እንዴት መገናኘት መቻል አለብኝ። እሱን ሁሉ በትክክል ካደረኩ በኋላ ነገሮች እየተቀረፉ እየቀነሱ ወደ ችግር ውስጥ ከመግባት ወደ ሌላ ቦታ ላይ መሄድ የሚችልባቸው ሁኔታዎች እንዲፈጠሩ ይደረጋል። በጣም ቆንጆ ነው። ክቡራትና ክቡራን የፕሮግራማችን ተከታታዮች ፕሮግራማችን እንደቀጠለ ነው። ያድ በያድ ለአጽላኻ ድርጅት እንግዲህ በሀገር አቀፍ ደረጃ ከፍተኛ የሆነውን እንቅስቃሴ በማድረግ በዚህ በእኛ ዘመን መልካም ውጤቶችን ካስመዘገቡ ድርጅቶችና ፕሮጀክቶች መካከል ግንባር ቀደሙን ደረጃ ላይ ያለ ነው። ፕሮግራማችን እንደቀጠለ ነው። አቶ ወንዴ
ይሄ ሁሉ ሲሆን እንግዲህ ይሄን ነገር በፕሮግራማችን እንግዲህ የመጽሐፍት ዳሰሳ ነው። በዛ ውስጥ ነው እንግዲህ ይሄን የፕሮጀክቱን በዚህ ላይ ስለ ድርጅቱ አሁን ይሄ እቅድና ፕሮግራም በጣም ሰፊ ነው። ለተከታታይ 10 ዓመታት የተለፋበት የተደከመበት ለውጤትም የበቃበት ነው። በመጽሐፍ መልክ የፕሮጀክቱን እቅድና ዓላማ ነድፈሃል? የመንደፍ ዓላማ ሳለ? አዎ እሱ እንግዲህ ምንድነው አሁን ሰው ይዘራል፣ ከዘራ በኋላ ያጭዳል፣ ይወቃል፣ የሚሰበሰብበት አንድ በዛ አቁማዳ ነው የሚባለው። በዚህ መሰብሰቢያ ያስፈልገዋል። ስለዚህ እኔም እንደዚህ የተሰራው ስራ ተበትኖ እንዲቀርም አልፈልግም። ስለዚህ የኔ ዓላማ አሁን አንዳንድ ነገሮችን በመንደፍ ደረጃ ነው ያለሁት። አንደኛ እኔ ካደረኩት በህይወቴ ውስጥ ያሳለፍኳቸው ብዙ ነገሮች አሉ። ይሄ ኮሮታይ ማለትም ግለ ታሪክ የምንለው አይነት ከህይወቴ ውስጥ አበል ግን ምንድነው የሚባል ትልቁ ነገር የዚህ ልክ እንዲያርግ በሚለው ደረጃ ብቻ ሳይሆን አሁን ከዛ ከተደረጉት ውስጥ ሰዎች መማር የሚችሉበት ነገር አለ። ቀደም ከተናገርኩት ለምሳሌ በወጣት እድሜ ክልል ውስጥ ባዮማ እንቅስቃሴ አድርገን አሁን ይሄ ነው። ይሄ ማለት እንዴት ነው? ዛሬ ያለው ወጣት ምንድን ነው የሚያደርገው ነው ገብቶሃል? አሁን እኔ ወደዚህ ዓለም ውስጥ ያስገባኝ መሰረቱ እሱ ነው። አሁን ለዚህ እንቅስቃሴ ያበቃኝ ማለት ነው ሰዎችን ማደራጀቱ፣ ሰው ጋር መገናኘቱ፣ ችግሮችን በመቅረፍ አብሮ በማየት እንቅስቃሴ በማድረግ የጋራ አብሮ መስራት፣ ይሄ ሁሉ የተማርኩት ከዛ የዛኛው ምን ወሰደኝ ወደ ካድሬነት ሲሄድ ቀለለኝ። ምክንያቱም መሰረቱ ስላለ ማለት ነው። በዛም ደረጃ ላይ እስካሁን ድረስ አሁን ነው የማደርገው ከኢትዮጵያ ሳይሆን አሁን ከዚህ ሀገር ማደርገው አንድ አይነት ነው እንቅስቃሴው። ምክንያቱም የዛኛው ፍላጎት የዛኛው እንቅስቃሴ አሁን ጊዜም አብሮ የሚሄድ የሚችልባቸው ሁኔታዎች የተፈጠረበት ሁኔታ ነው። ስለዚህ አሁን ወጣቱ ምንድን ነው የሚያደርገው? እዛ የሚማርበት ሁኔታ አልችልም። በስራ ደረጃ ላይ የሚደረጉ እንቅስቃሴዎች አሉ። በስራ ደረጃ ያለው ሰው እንዴት ነው ችግሩን የሚያየው፣ እንዴት ነው ችግር የሚፈታው የሚለው እሱ ላይ ደግሞ አለ። በሌላ በኩል ቅድም እንዳልኩት ህብረተሰብ ራሱን እንዴት ነው ችግሩን የሚፈታው፣ ቤተሰብ ራሱ ችግሩን እንዴት ነው የሚፈታ፣ ማህበረሰቡ ችግሩን እንዴት ነው የሚፈታ የሚለውን በትክክል ማስቀመጥ የሚችል እንደዚህ ትንሽ ማጠቃለያ የምትመስል አንድ መጽሐፍ አዘጋጅቻለሁ። በቅርቡ ምናልባት ነገሮችን ወደ ለህትመት ወጥቶ እያንዳንዱ ሰው በትክክል ከዛም በምን ቋንቋ ነው የጻፍኩት? በዕብራይስጥ ቋንቋ። ለምን በአረማይኛ ጻፍኩ? ነገሩ ውስጥ ትንሽ ወጣቱን ለማስገመግምና ወጣቱን እናየውና ተቀባይነትን አይና ወደ ትልቁ መምጣት የሚቻልባቸው ሁኔታዎች እንዲኖሩ በጣም ቆንጆ ነው። እንግዲህ እስቲ ፕሮግራማችን ከማጠቃቀቃችን በፊት ለአዲሱ ትውልድ የምታስተላልፈው መልእክት ምንድን ነው? ለአዲሱ ትውልድ ብቻ ሳይሆን ለህብረተሰቡ አጠቃላይ ምንድን ነው የምትመክረው? እንደ አንድ ምሁር እንደ አንድ ድርጅት ነድፎ ህዝብን የሚያደራጅ የህዝብን ችግርና ሰቆቃ ተመልክቶ አቅጣጫን የሚያመላክት መምህር ገለጻ የሚሰጥ ፕሮጀክቶችን ነድፎ አቅጣጫ የሚያመላክት ምንድን ነው የምታስተላልፈው መልእክት? አሁን ያለንበት ዘመን የዘመኑ ሁኔታ ከነበረው ዘመን የተለየ ነው። አሁን ያለንበት ዘመን የቴክኖሎጂ የረቀቀበት ዘመን ነው። ይሄን የረቀቀ ቴክኖሎጂ ለጥሩ ጎን መጠቀም ይቻላል፣ ለመጥፎ ጎን መጠቀም ይቻላል። ምርጫው ግን የግላችን ነው። እያንዳንዳችን የምንሄድበት መስመር በየትኛው ነው? አንዳንዱ አሁን ለምሳሌ የቴክኖሎጂን ጉዳይ ስትመለከት ቴሌፎኑ ምናምኑ የሚያመጣቸው ጉዳዮች አሉ፣ የምትማርባቸዋል፣ ደግሞ ጊዜህን እያቃጠልክ የምትስቅባቸውም አሉ። አንደኛ ቤተሰብ ጋር እንዳትነጋገር፣ ባልየው ከሚስቱ ጋር እንዳይነገር፣ ሚስቲቱ ከባልየው ጋር፣ ልጆቹ ከወላጆቻቸው እንዳይገናኙ፣ ለሚስቱም ፍቅር እንዳይለግስ፣ እያንዳንዱ ሰው የራሱን ዓለም ከአንድ ቤት ተቀምጦ የራሱን ዓለም የሚኖርበት ጊዜ ነው። ስለዚህ ይህን እያንዳንዱ በትክክል የሚጠቅመኝ ምንድን ነው፣ ማሰሪያው ምንድን ነው፣ ይሄኛው የመጣውን የቴክኖሎጂ ሁኔታ እንዴት መጠቀም መቻል አለብኝ፣ ለጥሩ ጎን ማለት ነው። መማር የምችልበትን ከቤቴ ሆኜ መማር እችላለሁ፣ ማስተካከል እችላለሁ። ከፍተኛ ደረጃ ላይ ምንድነው እንዲያውም ያልገባኝን ጥያቄ ጠይቄ ማግኘት የምችልበት ሁኔታ አለ፣ መመርም ሳይፈለግ ማለት ነው። ስለዚህ አሁን እኔ መምከር የምፈልገው አንዱ ወጣቱ
ወጣቱ አይሆንልኝም፣ አይሳካልኝም፣ አይደረግም፣ አቅም የለኝም፣ ገንዘብ የለኝም፣ ኢትዮጵያ ነው የመጣው ሌላ ቦታ ነው የመጣው ምናምን የሚለው ሳይሆን እኔ ማድረግ ፈልገው ይሄን ነገር ነው። ስለዚህ ላይ ትኩረት ወስዳለሁ፣ ማተኮርኩበት ውጤታማ ለመሆን ከፍተኛ ጥረት አደርጋለሁ የሚለው አንድ እሱ ግንዛቤ እንዲወስድ ፍላጎቱ የኔ ፍላጎት እሱ ነው። ምክንያቱም ቀጥሎ ያለውን ተተኪው ትውልድ ምንለው ወጣቱ ክፍል ስለሆነ እኛም ስናረጅ እንክብካቤ ያደርገው እሱ ስለሆነ ማለት ነው። ስለዚህ በሁለቱ በዚህኛው በትልቁ በኩል ደግሞ የሚያውቀውን ልምድ ችሎታውን ባህሉ ወጉ ሳይለጠጥ ዝም ብሎ እንዲሁ አግድሞ ሳይሄድ ማለት ነው። እንደተመቸው ሳይሆን ነገሮች በትክክል ይሄ መሆን መቻል አለበት፣ ይሄኛው መቅረት መቻል አለበት፣ ይሄኛው መቀጠል መቻል አለበት የሚለውን በትክክል አገናዝቦ ለትክክል ማስተላለፍ የሚችልበት እንደገና ደግሞ ከተተኪው ትውልድ መማር የሚችልበት እንደዚህ አይነት ሁኔታዎችን መሆን አለበት ብዬ ነው ማምነው በዚህ ደረጃ ላይ። ምክንያቱም አሁን ድሮ የቴክኖሎጂ ጉዳይ ርቀት ባልነበረበት ሰዓት ላይ የከፍተኛ ደረጃ ላይ ደረሰ የምትለውና ዝቅተኛ ቦታ ላይ የምትለው ርቀታቸው በጣም ሰፊ አልነበረም። በቅርብ በእርምጃ የሚቆጠር ነው ነበር። አሁን በብዙ ኪሎ ሜትር የሚቆጠር ነው። አሁን የቴክኖሎጂ ጉዳይ አሁን እንኳን ሌላ መስሪያ ቤት ሄደህ ድሮ አንኳኩተህ ጠይቀህ ነበረ። ዛሬ ጥያቄህን በኢንተርኔት ጠይቃለህ፣ መልሱም በዛ በኩል ነው የሚመጣ። ስለዚህ ይህን ነገሩን ትንሿን ነገር በትክክል ማወቅ ካልቻልክ አሁን ምን የሆነ ከአጥር ውጭ የሆነ የምንወጣበት ሁኔታዎች ይኖራሉ እና ከአጥር ውጭ ሲወጣ ደግሞ ያው ሀሳቡም ይበዛል፣ ጤናውም ይበላሻል፣ ገናው ኑሮ ወደ መጥፎ የሚተረጎምበት ደህናው ፍራሽ እንቅልፍ የሚታጣበት ሁኔታ እንዲፈጠር ይደረጋል። እንግዲህ በትልቁ በኩል በእድሜ የገፉም የነሱ ጉዳይ እንደተጠበቀ ሆኖ አዲሱ ትውልድ ወጣቱ ከዚህ ከአውሮፓና ከአሜሪካ ከመጣው የይሁዳውያን ባህልና ወጋ ምን ያህል ውህደት ፈጥሯል ብለህ ታስባለህ? እንግዲህ አሁን በውህደቱ ደረጃ ላይ ምን ያህል ግንዛቤ ያለው የአውሮፓና የአሜሪካውን የባህል የስልጣኔ ጮራው ተጠቃሚ ሆኗል ወይ የኛ ወጣቶች ማለት ገባኝ። አሁን አንዳንድ ጊዜ ነገሮች በሁለት በኩል ይታያሉ። አንተ ለመቅረት ትፈልጋለህ፣ ያንኛው ይርቃል። እንደገና ደግሞ አንተ ለማቅረብ ትፈልጋለህ ወይም ደግሞ አንተ ትርቃለህ። በእንደዚህ አይነት ሁኔታዎች ላይ የዚህ አይነት ጨዋታ አለ። እንግዲህ ምንድነው የሚባል የስበት ህግ ምንለው አለ፣ ግራቪቲ የምንሳሳብበት። አሁን ለምሳሌ አበባ ማለት ነው የሚስበው ተመልካችን፣ አበባ ተመልካችን የሚስባል ደስ የሚያሳይ ነገር አፊሉ ንብን ታመጣለች። ንብ መጣ ቀስማ አይደል ቆሻሻ በዛበት ብታገኘው የተለያየ ነው። ዝም ይመጣል፣ የተለያዩ ሁኔታዎች ይመጣሉ። ስለዚህ አሁን እንግዲህ ቅድም እንዳልከው ነው፣ ለመቅረብም ከኔ ነው። አሁን በትክክል ንጹህ መሆን ካልቻልክ ንጹህ የሆነ ሰው ታገኛለህ። አመለካከት ደህና ከሆነ አመለካከት ካለው ሰው ጋር ነው የምትውለው። መቼም የሚጠጣ ሰው ከሆነ ደግሞ የሚጠጣው ሰው ጋር ትውላለህ። ምክንያቱም አንዳችን በአንዳችን ላይ በመሳሳብ ላይ ያለ ኑሮ ነው። ስለዚህ ትንሽ የምንኖርበትም ሰፈር ሊሆን ይችል ይሆናል፣ ካለበትም አንዳንድ ሁኔታዎች ሊሆን ይችል ይሆናል። አሁን ከነበርንበት ከመጣንበት ጊዜ ጀምሮ ያለው ሁኔታ ስትመለከት የፈለግነውን ያህል እድገት ደርሰናል፣ ገና ነን። ብዙ አለን። እንደ አጋጣሚ እንዳለው አጋጣሚ እንዳለንበት የኑሮ ሁኔታ እንዳለንበት መደረግ ከሚገባው ይህም በዚህ ደረጃ ላይ ስትመለከተው ከትልቁም ይሁን ከወጣቱም ይሁን አረን የተፈለገበት ቦታ ላይ ደርሰናል። እኔ እንደማስበው አልደረስንም። ያ ማለት ግን የደረሱ ሰዎች የለም ማለትም አይደለም። የደረሱ ሰዎች አሉ፣ ራሳቸውን ያሳኩ፣ ራሳቸውን የሚመሩ፣ ለሌላ ሰው ድጋፍ የሚሰጡ፣ የሚያበረታቱ አሉ። አባል ግን ምንድነው ይባል አሁን አብዛኛውን ጊዜ ሲጠቀም አሁን እንግዲህ ሰው የሚለካው በአብዛኛው ነው፣ በብዛት ነው አይደል? ስንቱ ሰው ነው በሚል ደረጃ ላይ አሁን የምትመደብበት አሁን በኢኮኖሚ ደረጃ ስትል ከባውኒ ምንለው አለ አይደል? የዚህ የድህነት መስመር ከድህነት መስመር ዝቅተኛና ከድህነት መስመር ከፍ ማለት አሁን አብዛኛው ስትመለከተው ከምን ነው ዝቅተኛ ቦታ ላይ ከሆነ በተለያዩ ሁኔታዎች ላይ ዝቅተኛ የሚባለው ነገር ካለ የታሰበው ነገር ተፈጣሪ ተሳክቷል ማለት ያስቸግራል።
አባል ግን መፍጨርጨሩ አለ። እኔ ደግሞ አንዱ እኔ ማላምንበት ምስል ኪሎ ዝም ብሎ እንዲሁ ያልሆነ ማበረታቻ ሰጥቶ የተኛውን ማስተኛት አይደለም። የተስፋ ዳቦ ግን እኛ እኮ ደህና ነን ውጤታማ ሆነናል ምናምን የፈለግነው ነገር አግኝተናል በሚለው ደረጃ ሲሆን ይቀረናል የሚለው ነው። ከሚቀረው ላይ የሚያተኩር እና መስራት የሚችልበት ሁኔታ እንዲፈጠር ጥረት ቢደረግ ጥሩ ነው። ምክንያቱም ሁሉ ነገር የተመቸ ነው ለማለት ፈልጌ ነው። ለመማር ለሚፈልግ ቦታው ክፍት ነው። ራሱን ለማሳደግ ለሚፈልግ አሁን ስራም እንኳን ቢሆን አንዳንድ ሰዎች አሉ ትምህርቴን ሰርቼ ትምህርቴን ጨርሼ ስራ ጥቼ መማሩ ምንድን ነው ታዲያ? ትምህርት እኮ ትምህርት የምትማረው ስራ ባታገኝ ስራ ትፈልግበታለህ፣ ስራ ትፈጥርበታለህ። አሁን የኛው ስራ ለማሳካት ፈልጌ ነበር አልተሳካልኝም። ስለዚህ አሁን ስራ ፈጥራለሁ። አሁን የቴክኖሎጂ እንዳነሳ ነው የቴክኖሎጂ ሁኔታ የተፈጠረው እኮ 3 እና 4 ሰዎች ነው። እነሱ እንዲያውም ቤት ተከራይተው አንድ ላይ እየኖሩ እንኳን የሚበሉት ምግብ እኮ ደህና ምግብ ሳይሆን ያን ሁኔታ አድርገው ነው። ስለዚህ እዛ ቦታ ላይ አሁን ከዛ በላይ ነገሩ ውጤታማ ሲሆን ግን እንዴት አይነት ብዙ ገንዘብ ማግኘት የሚችሉበት ሁኔታዎች አሉ፣ የሚታወቁበት ሁኔታዎች አሉ። ሩጫም ቢሆን እንደዛው እኮ ነው። የሚሮጠው ሰው ሳይወዛ አይደለም የመጨረሻውን መስመር በትክክል የሚሰራው ወስቶ ደክሞ በብርዱም በፀሐዩም እንቅስቃሴ አድርጎ ራሱን ከሰው አግልሎ ከዛ በኋላ የወጣውን ነው። አሁን እኛ ብዙ ጊዜ ሰው የሚያስበው የመጨረሻው ውጤት ላይ ማንጨብጨብ ነው። ስለዚህ ከመጀመሪያውም ጀምሮ ሩጫ ማድረግ አለብን። አቶ ወንዴ አካሌ ስለነበረን ጊዜ እጅግ አድርገን እናመሰግናለን። ስለሰጠህን ማብራሪያ ጊዜህን መስዋዕት አድርገህ በቦታው ላይ ተገኝተህ ይህን ሁሉ ማብራሪያ ስለሰጠህን እጅግ አድርገን እናመሰግናለን። እንደ አስፈላጊነቱ ደግሞ ለወደፊትም ደግሞ በዚሁ በተመሳሳይ ፕሮግራም እንጋብዝሃለን። ግብዣችን ተቀብለህም እንደምትመጣ ሙሉ ተስፋ አለን። ክቡራትና ክቡራን የፕሮግራማችን ተከታታዮች ፕሮግራማችን በዚህ ይጠናቀቃል። ስለነበረን ጊዜ እጅግ አድርገን እናመሰግናለን። በጣም እናመሰግናለን።